ሰላም ሰላም ድና የተከበራችሁ ለገቢ ሜላችሁ ቻናል ተከታታዮች ቤተሰቦች እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ እህታችሁ ሜላት በአዲስ ቪዲዮ መጥቻለሁ ማለት ነው። ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብቻችኋለሁ። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ በኮመንት አብራችሁ እንድትቆዩ ተጋብዛችኋል ማለት ነው። እንግዲህ ከፊት ለፊት እንዳሳየኋችሁ ወገኖቻችን ያው የኛ ነገር ሁልጊዜም ለቅሶ፣ ሁልጊዜም ሞት፣ ሁልጊዜም ስደት፣ ሁልጊዜም ግልት ነው እና በሀገራችንን በሰው ሀገርም ስቃያችን የበዛ ነው እና ከፊት ለፊት እንዳሳየኋችሁ በፎቶ በጣም የሚያሳዝን ነገር ተፈጥሯል ማለት ነው። በዛሬው ዕለት ዛሬ ሚያዝያ 20 ነው ዛሬ። በዛሬው ዕለት የተከሰተ ክስተት በሊቢያ እንግዲህ ሊቢያ እንትን ይሄ ምንድን ነው ስሙ አሜሪካ ከሊቢያ ጋር ጦርነት እንደምታደርገው የታወቀ ነው። እንግዲህ በዚህ አሜሪካ በምታደርገው በጦርነቱ ምክንያት በሚደረገው የተኩስ ልውውጥ ወይም በሚደረገው የሚወረወረው ቦምብም ሆነ የተለያየ ነገር እነዚህ ኢትዮጵያውያኖች እንግዲህ ባለፈው ታውቃላችሁ እየሰበሰቡ በየቦታው እየለቀሙ እስር ቤት ሲያስገቧቸው ነበረ። እስር ቤት እንዳለ የገቡት እንግዲህ አይታችኋቸው ከሆነ በጣም ብዙ ናቸው በቁጥር በቃ ከሌ ይህን ያክል የማይባል ናቸው እና እንግዲህ ዛሬ በተከሰተው የተኩስ ልውውጥ ወደ 20 የሚሆኑ ኢትዮጵያውያኖች እንደተጎዱ ነው የሚገለጸው። የተጎዱት ወደ 70 የሚደርሱ እንዲሁም ቀላልና ከባድ ጉዳት የደረሰባቸው በአንድ ላይ በአጠቃላይ ወደ 70 የሚደርሱ እንደሆነ የሞቱት ማለት የሞቱት ይቅርታ የተጎዱት ማለት ነው። የሞቱት ደግሞ 20 ምናምን እንደሚሆኑ ብሬክስ ሀበሻዊ እያስተላለፈ ነበርና በጣም ያሳዝናል። የኛ ነገር ከቶ እንደው መቼ ነው የሚያልፍልን? መቼ ነው በቃ ሰው ምን ሆኖ መቼ ነው በቃ እንደዚህ ከሀዘን ከመከራ ከለቅሶ የምንወጣው ብዬ እውነት ራሴን በቃ ጠይቀዋለሁኝ። እና መቼ ነው በቃ እንዴ የኛ በቃ ስቃያችን እየበዛ ነው እንደሚሄደው። በነገራችን ላይ የመጨረሻው ጊዜ እየደረስን ነው። መጨረሻ ጊዜ ላይ ነው እግዚአብሔር የራሱ አንድ ወንድማችን ትናንትና የኛ የኦርቶዶክስ እምነት ተከታይ አይደለም ግን ያው ቢሆንም ስለ ክርስቶስ መምጣት ስለነበረ የሚያስተምር የነበረው እና እያዳመጥኩት ነበረ። ታውቃላችሁ አንዳንዴ ማዳመጥ ያው በሃይማኖታችሁም በኩልም ባይሆን በሌላውም ቢሆን እኛ የምናምነው አንድ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ አንድ አምላክ ነው እና ስለሱ ነው እየተነገረ የነበረው እና መምጫው ሰዓት ስለደረሰ እሱ ሊመጣ የቀረበበት ሰዓት ብዙ ነገሮች ይከሰታሉ። የመሬት መንሸራተት፣ የመሬት መንቀጥቀጥ፣ እርስ በርስ ጦርነት። ምክንያቱም መጽሐፍ ላይ የሚገልጸውን ነው እያነበበ ሲናገር የነበረው እና እርስ በርስ እናት እና ልጅ እንደዚሁ በቃ አባትና ልጅ በቃ አይደል ልክ የሚባለው ነገር እዛ ላይ እሱ ሲል የነበረው እኔ ተመስጬ እየሰማሁት ነበር። እዛ መጽሐፉ ላይ ያለው እየሆነ ነው ያለው እዚህ አሁን ምድር ላይ አይታችኋል። ባለፈው በተለያየ አካባቢ የመሬት መንቀጥቀጥ ነበረ። ብዙዎቹንም አጥፍቷል፣ ብዙዎቹን ገድሏል፣ ብዙዎቹን ከቀያቸው አፈናቅሏቸዋል። ይሄ የመሬት መንቀጥቀጥ ብዙ እንደዚህ አሁን ጦርነቱ ይኸው እርስ በርስ ጦርነት መቼ የተጀመረ ነው? ሊበርድ አልቻለም፣ እየቀጠለ ነው። ሰው ወንድሙን ገሎ እውነቱን ነው ወንድሙን ገሎ ደስ የሚለው ሰዓት ነው። በቃ በመግደሉ ሰው በመሞቱ የማያሳዝንበት ሰዓት ነው። በቃ ሰው ሆኖ ያ የሞተው ወንድሙ ነው። የሰው ማለት እግዚአብሔር የፈጠረው ወንድሙ ነው። በስጋ ዘመድ ስለሆነ ብቻ አይደለም፣ ሰው ስለሆነ ብቻ ያሳዝንሃል። አንድ ሰው ገብቷችኋል? እስኪ አሁን እንስሳዎችን እያቸው እንስሳ ስለሆነ ብቻ ለእንስሳ እንትን ይላሉ እና ማንኛውም ሰው ስለሆነ ሊያሳዝን ይገባል። ሰው አድርጎ የፈጠረን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ፈጣሪ ነው የፈጠረን። ሁላችንም የሱ ፍጥረት ነን አይደል? ሰው ነን። ሰው ሆኖ ለሰው ካላዘነ ምን ትርጉም አለው? ሰው ሆኖ ራሱ ሰውን ለማጥፋት የሚነሳሳ ከሆነ ምን ትርጉም አለው? እና የአገራችን ስቃይ እየበዛ ሲሄድ በሀገራችን ያለው መከራ፣ ስቃይ፣ ጦርነቱ፣ የእርስ በርስ ጦርነት፣ የእርስ በርሱ ግጭት፣ የእርስ በርሱ የተለያየ የሚደርስ ነገር እየበዛ ሲሄድ ሰው ምንድነው ወጣቱ ልቅም እያለ ስደዱ። በተለይ በዚህ በሊቢያ በኩል የሚገባ ወጣት በቃ በዚህ የሚገቡት ስቃይ፣ መከራ፣ ሞት እንዳለ እያወቁ ነው የሚሄዱት።
እንግዲህ ከስንት ቀን በፊት የራያ ልጆች ስንት እንዳለቁ ታውቃላችሁ። ሁላችሁም እንዳለ በራያ ይሄ በሸዋሮቢት አካባቢ ወደዚህ ወደ ከሚሴ አካባቢ ባለፈውም እንደዚሁ በመኪና ሲሄዱ ከገቡ በኋላ እንግዲህ ሳውዲ አረቢያ ከገቡ በኋላ ነው መኪናና መኪና ተጋጭቶ ሁሉ ሰው ያለቀውና እግዚአብሔር ያልፈቀደልህን እንጀራ አትበላ። የትም ብትሮጥ፣ የትም ብትሄድ፣ የትም ብትሽከረከር እግዚአብሔር ካልፈቀደልህ የትም እና ሀገራችን ስለሚመረው ነው ህዝቡ እየወጣ የሚያልቀው። እንደዚህ ጥሩ ነገር ይገጥመኛል ይቀናኛል ብሎ ነው የሚወጣው። ሲወጣ ግን የሚያጋጥመው ሞት፣ የሚያጋጥመው ስቃይ፣ የሚያጋጥመው መከራ እና የኛ ነገር ሀዘን፣ መከራ፣ ለቅሶ በየሄድንበት ችግር ካልሆነ በስተቀር ምንም አይነት ነገር ለውጥ የሌለው ነገር ሆነ። ልፋታችን ከንቱ፣ ስደታችን ከንቱ፣ ተሰደን በሰው ሀገር መቅረት ነው በቃ እንደዚህ። አሁን እንግዲህ የራሳችን ሀገር ጦርነት አልበቃ ብሎ በሰው ሀገር በሚገጥሙት ጦርነት ደግሞ ሰለባ እየሆን ያለ ነው እኛ ሆን። እግዚአብሔር ነው የምላችሁ እንደው በቃ የኛ ነገር እንደው መጨረሻችን ምን ይሆን ብዬ አስባለሁ። አንዳንዴ መጨረሻችን ምን ይሆን እንደው በሰው ሀገርም ሄደን እኛ ስቃያችን የሚበዛው በሀገራችንም እኛ ስቃያችን የሚበዛው በቃ ተምረን እንዳልተማረ ስራ ታጫላችሁ። እንዲሁም ደግሞ እንዳይማር ይሄን ያክል እውቀት ሀገር እርስ በርስ ጦርነት እየታመሰች በቃ መከራ ሲያይ የሰው ልጅ መቼም ወጣቱ እዚህ ውስጥ ገብቼ ወንድሜን ካምገል ወይም በቃ አለ አይደል ከዚህ ገብቼ ካመልቅ ሂጄ በበረሃ በቀር ይሻለኛል በሚለው ወስኖ ሂዶ ድርግም ይላል። እኩሉ ለአሳራት ጀልባ ላይ ተገልብጦ ለአሳራት ይሆናል። ጉንፋን ይዞኝ በእናታችሁ ስንት ጊዜ ያለቀኛል። ምን ላድርገው ምን ላድርገው? በዝንጅብል ሻይ ተቃጥዬ ልሞት ነው። አለቅም አለኝ ታውቃላችሁ። በቃ አፍንጫዬ ሌላጥ ነው። እና ውዶቼ እንደው ምን ይሻለናል? እንደው የኛ ነገር እንደው እውነት ተስማ እንደው በቃ ሀገራችንም ይሄን እያየ ምንም አሁን የሁሉ ህዝብ እየወጣ እንደዚህ አይነት ነገር እስኪ ተመልከቱ። አሁን እነሱ በሌላ ሀገር በሚደረገው ጦርነት የኛ ህዝብ ነው እያለቀ ያለው። አሜሪካ ናት እንግዲህ ይሄን ነገር እያደረገች ያለችው እና በእርግጥ ኢትዮጵያው ያለበት ቦታ ላይ እየመታች ሳይሆን ሀገሪቷ ጋር ነው ችግሯ። ሀገሪቷ ጋር ነው ይሄን ነገር እያደረገች ያለችው። ግን ለዚህ ሰለባ እየሆነ ያሉት ኢትዮጵያውያን ናቸው። እንግዲህ ወደ 70 የሚሆኑ መጎዳት ማለት እንግዲህ ምን ይታያችሁ እንግዲህ ከዛ ከስደት ላይ ሂዳችሁ ስንት ነው? ከዚህ ቀደም ወደ 180 ጀልባ ተገልብጦ ከዛ በፊት 180 በቃ እንደው አላልቃልነኛ መሰለኝ አላቅም። እውነት አያልቅም። በዛ የሚሄደው ወጣት ግን አያልቅም። ይሄንን እያየ አሁንም ጉዞ ይጀምራል። ይሄንን እያየ አሁንም የሚጓዛል ወደዛ ቦታ። እንደው ምን ይሻላል? እንደው ግን አቤት መድኃኒዓለም እንደው እኔስ እንደው እንጃ ብቻ ከባድ ነው እውነት ከባድ ነው ያለው ነገር እና ወገኖቻችን አለቁ በስደት በሰው ሀገር እየሄዱ እኩሉ በበረሃ ተደፍቶ ይቀራል፣ እኩሉ ባህር ላይ ተገልብጦ ያልቃል፣ እኩሉ እንደዚሁም ደግሞ ከገባ በኋላ ስቃይና መከራ ነው እየተሳደደ ይታሰርና እስር ቤት ባለበት እዛው ምግብ በማጣት እንደውም በውሃ በተለያየ እንግዲህ ሙቀት ነው አካባቢውም እንደምታውቁት እንኳን ይሄ አረብ ሀገራት በሙሉ ሙቀት ነው። በሙቀት እየተሰቃዩ እዛ መከራ የሚከፍሉበት እንግዲህ እስር ቤት አሁን ባለፈው ነው ሙጠጥጥ እያደረጉ ሲያስገቧቸው የነበሩት። ስቲል እንኳን በቲክቶክ በተለያየ እኔም ድምፅ ሆኗቸው ብዬ ቪዲዮ ሰርቼ ነበር። እኔም ስቲል እንኳን ድምፅ ሆኑን እያሉ ባካችሁ ጮህልን፣ ምክንያቱም ምን እንደሚያደርጉን አይታወቅም እና በጣም ይቅርታሽ እንፍ እያልኩኝ ስለምሰራ ቪዲዮ ምንም ማድረግ አልቻልኩም እና ድምፅ ሁኑን እያሉ ነበረ። ግን የህዝቡ ድምፅ መሆንም በእርግጥ በተለያየ አካባቢ ሁሉም በነቂስ ሰው ድምፅ ሆኖ ነበር። በተለይ ኤርትራውያን ወጥተው ድምፅ ሆነዋል። ምክንያቱም ብዙም ኤርትራውያን ስለሚበዙበት ኤርትራውያን ሳይቀሩ ወጥተው ድምፅ ሆነዋል። ሁሉም በየተለያየ አካባቢ ድምፅ ሆኗቸው ነበረ። ያ ድምፅ ግን እኔ እንጃ ለምንም በቃ ለበላይ አካል ደርሶ እነዛ ልጆች ካሉበት እስር ቤት ወይም ካሉበት ነገር ሊያወጣቸው አልቻለም። ይኸው የባሰ ነው የመጣው። አሁን በእስር ቤት ላይ በታሰረ በእስረኛ ላይ እንደዚህ ማድረጉ ራሱ እውነት ጦርነት ያው ቦታ ለይተው ጦርነት ቢገጥሙ ጥሩ ነው። በነገራችን ላይ ያው መጨረሻው ጊዜ እንደነገርኳችሁ እስካሁን ሳወራው እንደነበረው
መጨረሻው ጊዜ ላይ ስለደረስን ነው እንጂ እንደዚህ የተባለው ትንቢቱን ለእርስ በርስ የእርስ በርስ ጦርነት በየሀገሩ በኢትዮጵያ ብቻ ሳይሆን በዓለም ሁሉ ይነሳል እንደተባለው አሁን ሁሉም አፍሪካ ሀገሮች አሁን ለምሳሌ እያያችሁ ከሆነ እኛ ብቻ አይደለንም እየታመስን ያለ ነው። ሱዳን እየታመሰች ነው። የእርስ በርስ ጦርነት እርስ በርሳቸው ማለት ነው። እኛ እንደምታዩን ነን። እንዲሁም በተለያየ አካባቢ እንደምታዩት ነው። በቃ አለ አይደለ? በተለያየ አካባቢ እስቲል አሜሪካ ማለት ነው። እስቲል አሜሪካ ውስጥ ሰው በነፃነት የሚንቀሳቀስ የለም አሉ። የሚገርማችሁ ነገር ማለት ነው። በቃ በጣም ነው አሰቅቀዋቸው ያሉት እና እኛ አሁን ኢትዮጵያ ብቻ ያለ ይመስለናል። ጦርነት ኢትዮጵያ ብቻ ያለ ይመስለናል። ይሄ ሁሉ ግፍና ስቃያው እኛ ቋንቋቸውንም ስለማንግባባ የራሳችን ብቻ ይመስለናል። ግን በተለያየ ዓለም አሁን ለምሳሌ እንደው ራሳችሁን አዳምጣችሁ ስታዳምጡት በተለያየ ዓለም ሁሉም በቃ ይህንን እንትን ነው እያካሄደ ያለው። ገብቷቸው እርስ በርስ ጦርነት ሰው ለሰው እየተባላ እንዲታኩሰው እንትን ባይሉ በየቦታው እያቆሙ አለ። አንዱ አሜሪካ ነው የሚኖረው። ትናንትና እንደነገርኳቸው እያወራ ነበረና ይጠይቋቸዋል። የዛ ሀገር መታወቂያ ይጠይቋቸዋል፣ ፓስፖርት ይጠይቋቸዋል ምናምን። ያ ካለላችሁ ካላገኘባችሁ እጃችሁ ላይ ወዲያውኑ አንስቶ ወደ እስር ቤት እንትን ይሏቸዋል። ከዛ በኋላ ሳይሰሩ እንግዲህ በስንት መከራ አሜሪካ በስንት መከራ እንደምትገቡ ታውቃላችሁ። ስንት ነገር መስዋዕት ከፍላችሁ ነው ዲቪ የሚድረሳችሁ ምንም የሚድረሳችሁ ብዙ ነገር መስዋዕት ከፍላችሁ ነው። እዛ ሄዳችሁ ደግሞ ሳትሰሩ መንግስት እንግዲህ ታውቃላችሁ ምንም ነገር እንትን የለውም ብሎ ወደ ሀገራችሁ ሪፖርት ያደረጋችሁ ወደ ሀገራችሁ መልሶ ሲልካችሁ ያው ከባድ ነው እና የእኛም ህዝብ ብቻም ሳይሆን በዛውን የተለያየ ህዝብ ነው እንደዚህ የራሳቸውም ህዝብ ቢሆንም ነው እያለ ነበረ ትናንትናና እንደዚህ አይነት ነገር ነው በሁሉም ነው። በኢትዮጵያ ብቻ አይደለም ይሄ እርስ በርስ ጦርነት እና የመጨረሻው ጊዜ ላይ እየደረስን ስለሆነ ተግታችሁ ጸልዩ እያለ ነበረ። እኛ ግን ምን እንጸልያለን? እውነት እኔ ከራሴው ጀምሬ በጣም ደካማ ነኝ። እንደው ጾም ሲሆን ትንሽ ይሻለኛል እንጂ ጾም ካልሆነ ደግሞ የባሰ ነው የምትዳከሙት። እውነቴን ነው የምላችሁ፣ ትደክማላችሁ። የሆነ አላቅም ዓለማዊ ነገር ያጠቃችኋል። ወደ ዓለማዊ ነገር እንጓጓለን። ነገ ጧት የሚፈጠረውን ነገር እያየን ነገ ጧት እንሞታለን፣ ነገ ጧት ይችን ምድር ተሰናብተናት እንሄዳለን ምናምን ብለን ወደ ፈጣሪያችን ተመልሰን አናለቅስምና እኔ በሌላው ህዝብ በሌላው እየፈረድኩ ሳይሆን በራሴም ነው። ምክንያቱም አንድ ሰው ራሱ ተመልሶ አንድ ሰው ራሱን እንትን ካለ በኋላ ነው ሰውን መምከር የሚችለውና እኔ ራሴን ራሱ መግዛት ያልቻልኩ ሰው ነኝ። ታውቃላችሁ በቃ አይደለ ዓለማዊ ነገር ያሸንፈናል። አንዳንዴ ትንሽ ጾም በሚሆንበት ሰዓት ትንሽ ይሻላል ረብ እንላለን። ከዛ ውጪ በቃ ለምን እንደሆነ አላውቅም ውስጣችን ወደ ዓለማዊ ነገር የሚያደላበት ነገር ለምን እንደሆነ አላውቅም። ታውቃላችሁ በቃ የሰው ልጅ እኔ አላውቅም ወይ የሆነ ነገር ሲደርስባችሁ የሆነ ሀዘን ላይ ስትሆኑ ወይ የሆነ ነገር ላይ እንደው ይቅር ይበለኝና እግዚአብሔር እኔ ምንም ስለምንም ማውራት አልፈልግም እና አንዲቷ ይቅር ይበለኝ መድኃኒዓለም ይቅር በለኝ ግን እንደውም ማውራት አልችልም ታውቃላችሁ። እና ቀን ሌላ ስራ ስትሰሩና ማታ ይቅር በለኝ እያለ ሁል ጊዜ ግን አይደለም ይቅር በለኝ እያልን ስናለቅስ እኮ ነገ ጧት ያን ነገር ላለመድገም ነው አይደለም። በዛ ነገር በቃ ተጸጽተናል። ነገ ጧት ያን ነገር አላደርገውም እያልኩ ነው ወደ ፈጣሪ ማልቀስ ያለብኝ። ወይስ ዛሬ ይቅር በለኝ ብዬ ሳለቅስ አመሽና ነገ ጧት ተመልሼ ያን ስራ እየሰራሁት ከዛ ደግሞ በማግስቱም እንደዛው ሁሌ በየቀኑ እሱ ይቅር ባይ ነው እግዚአብሔር። ግን ከስህተቴ ካልተመለስኩኝ ሁልጊዜ ይቅር በለኝ እያልኩ እያለቀስኩ መልሼ እየተሳሳትኩ አሁንም እንዴት ነው የሚሆነው? ይሆናሉ እንደዚህ በቃ አይደል ወደ ራሳችን ተመልሰን ወደ ፈጣሪያችን ፊታችንን አዙረን በየአቅማችን ብንጸልይ ወደ ፈጣሪያችን ብንመለስ በቃ ይሄን ጊዜ እንሻገረው የሆነው ነው የምለው እኔ እንደው እውነት እንሻገረው የሆነው ሰላም እስከሚመጣ ድረስ ፈጣሪ እውነቴን ነው የምላችሁ አላውቅም። እግዚአብሔር ከመጨረሻው ዘመን እንደው ያደርሰን ይሆን? መጨረሻውን ዘመን እንደው እውነት ማየትማ የማይጓጓ የለም። እኔ ማየት እፈልጋለሁ። እውነት እግዚአብሔር ረጅም እድሜ ስጠኝ። መቼም የመጨረሻውን ዘመን ማየት እፈልጋለሁ። እኔ እንደው ጌታ ሆይ አደራህን። አይ እውነት እና በጣም ነው ያሳዘኑኝ። እግዚአብሔር ነው የምላችሁ እንደው በጣም ነው ያሳዘኑኝ። ወገኖቻችንን እየሄዱ እየተማገዱ እያለቁ ነው። በዚህ በጦርነት በዚህ በውሃ በዚህ በእንጀልባ ይገለበጣል በምን በበረሃ ሲሽሎከለኩ ሹርጣ ያሳዳቸውና በጥይት ይመቷቸዋል። እዛው በረሃ ላይ
ድፊት ያደረጓቸውና ለአሞራ እራት ለጅብ እራት ይሆናሉ እዛው ማለት ነው በረሃ ውስጥ። በዛ ውስጥ አሁን ለምሳሌ አንዳንዶች ቀርጸው እንትን የሚሉትን የዱሮ ይመስላቸዋል። አንዳንዶቻቸው አይደለም እውነት በቅርብ የሚከሰት አሁን ድረስ በየቀኑ ነው በዛ መንገድ የሚጓዘው ህዝቡ በየቀኑ በተለይ እኔ እንጃ ራያዎች እንደሆነ ለምን እንደሆነ አላውቅም። በጣም በቃ እኔ እዛ ሀገር ነው ሁሉ ነገር ያለው ያሏቸው ይመስል የሚጓዙትን በህገ ወጥ ነው በዛው ነው በቃ በጣም ነው አይሰሙም። ተይዘው መጥተው ተመልሰው ነው የሚሄዱት። ተይዘው መጥተው ተመልሰው ደጋግሞ 3 4 የሚሄዱ ልጆችን ያውቃሉ። እየተያዙ እየመጡ እየተያዙ እየሄዱ ከዛ አሁን የመጨረሻቸው ይሆናል መቼም ታውቃላችሁ። እንደዛ ተመላልሳችሁ የመጨረሻችሁ ቀን ይደርሳል። ለፍቶ አሉ አንዱ ስንት ቦታ ቤት ሰርቶ ስንት ነገር ሳይበላው ነው ድፍት ብሎ የቀረው ታውቃላችሁ። ድፍት አደረጉት ሄዶ እንኳን አንድ ቀን ሳይደሰትበት ሀገሩ ላይ ምን የመሰለ ፎቅ ገንብቶ ምን የመሰለ ብታይ የተለያዩ መኪና ምናምን ገዝቶ አሉ እንደዚህ አይነት ነገር እየሰራ በዛ በባህር እያመላለሰ ከዛ እሱ አንድ ቀን ሳይደሰትበት ድፍት አደረጉት። እንዲሁም ደግሞ አንድ የእህቴ ባል ወንድሙ ዘመዱ ነው። እንደውም ቤቱን እነሱ አሉበት እስካሁን ድረስ አሁን ቅርብ ድረስ እና አዲስ አበባ ህንፃ ጀምሮ የታችኛው አልቋል፣ የላይኛውም አልቋል። ገና 3ኛውን እንትን ሲል ሲያስጀምር ወልዲያና ባህር ዳርም እንደዚሁ አሉ ህንፃ ያሰራው ያስገነባው ማለት ነው። አሁን በቃ ገብቼ የሚከራየውን እያከራየው የምሰራበትን እየሰራሁ መኖር ነው የምፈልገው ምናምን እያለ ሊገባ ባሰበበት ሰዓት ነው እንግዲህ መድኃኒት አብረተው እዛው ድፍት ያደረጉት። መቼም የኛ ሀበሻ ተንኮለኛ ነው። እግዚአብሔርም እኮ ባይገላችሁ ሰው ያጠፋችኋል። እንዲሁም ደግሞ በተለያየ መንገድም ባትጠፉ ያጠፏችኋል። እና ያ ሰውዬ እንግዲህ ያን ሁሉ ነገር መከራውን አይቶ በየቦታው ሰርቶ ለማን ነው ጥሎት የሄዱ? እሱ አንድ ቀን አልተደሰተበትም። ምንም ልጅ ቢኖረው አንድ ልጅ አለው። ያቺ አንድ ልጁ ናት። እናት አባቱ ድርሻ ያለን፣ እህት ወንድሙ ድርሻ ያለን፣ ሁሉም በቃ ንብረት ላይ ክፍያ እሱ ሞቶ ንብረት ላይ ይጣላሉ። ታውቃላችሁ። ያ ንብረት እሱ የለፋበት አንድ ቀን እኮ አልተደሰተበትም። ሂዶ በሀገሩ ላይ እፎይ ብሎ አልኖረበትም። ታውቃላችሁ። መከራውን አይቶ እና ብዙዎቹ እንደዚህ አይነት ነገር ነው እየገጠማቸው ያሉት። ለፍተው በሀገራቸው እፎይ ብለው ሳይኖሩ ህይወታቸው ያልፋል በዛው በሰው ሀገር ማለት ነው። ሬሳቸው ይገባል። ምን ትርጉም አለው? ለምን እለፋለሁ ታዲያ ለዚህ እና ከባድ ነው። ስለተከታተላችሁ አመሰግናለሁ። እግዚአብሔር እንደው ይጠብቃቸው ባሉበት የተረፉትን ነፍሳቸውን የሞቱትን ነፍሳቸውን ይማር፣ የተረፉትን እንደው ቀላል ቁስል ያልገድላቸው ነው የምለው። መልካም ምሽት።